ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማርዕስተ ዜናዎቹን በማይናማር በአስቸጋሪ ሁኔታ የነበሩ ከ700 በላይ ዜጎች ወደ ሀገራቸው ተመልሰዋል። ነገ ለሚጀምረው የፌደራል ተቋማትና ማህበራት አጀንዳ ማሰባሰቢያ መድረክ ስኬት ሁሉም የበኩሉን እንዲወጣ ጥሪ ቀረበ። በኢትዮጵያ እየተገነባ ያለው ጠንካራ የፋይናንስ ስርዓት ለኢንሹራንስ ዘርፉ አስተማማኝ መሰረት እንደሚጥል የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት ተናገሩ። ከቁንዶ በርበሬ ቅመም ምርት ሽያጭ ኢኮኖሚያዊ ተጠቃሚነታችን እያደገ ነው ሲሉ አርሶ አደሮች ተናገሩ። በዘመናዊ ቴክኖሎጂና ብቁ የሰው ኃይል በመታገዝ ፈጣንና አስተማማኝ የበረራ አገልግሎት እየተሰጠ ነው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙ አየቦጋለ ነኝ። አብራችሁን ቆዩ። በዜጋ ተኮር ዲፕሎማሲ በማይናማር በአስቸጋሪ ሁኔታ የነበሩ ከ700 በላይ ዜጎችን ወደ ሀገራቸው መመለስ መቻሉን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አበይት የፖለቲካ ኢኮኖሚና ዜጋ ተኮር የዲፕሎማሲ ክንውኖችንና ቀጣይ ተግባራትን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም በዜጋ ተኮር ዲፕሎማሲ መንግስት በተለያዩ ሀገራት በአስቸጋሪ ሁኔታ የነበሩ ዜጎችን ወደ ሀገር የመመለስ ስራ እያከናወነ እንደሚገኝ አስታውቀዋል። በዚህም በማይናማር በአስቸጋሪ ሁኔታ የነበሩ ከ700 በላይ ዜጎችን ወደ ሀገራቸው እንዲመለሱ መደረጉን አንስተዋል። ዜጎች የስራ ስምምነት ባልተፈጸመባቸው ሀገራት ከሚደረግ ህገወጥ ጉዞ እንዲቆጠቡና መሰል ተግባራት እንዳይፈጸሙ ህብረተሰቡ ሚናውን መወጣት እንዳለበት አስገንዝበዋል። በኢኮኖሚ ዲፕሎማሲም በኮንፈረንስ ቱሪዝም የአዲስ አበባን የዲፕሎማሲ ማዕከልነት የሚያረጋግጡ ቀጠናዊ አህጉራዊና ዓለም አቀፋዊ ጉባኤዎችን በስኬት ማስተናገድ እንደተቻለ አስረድተዋል። ኢትዮጵያ በአዲስ አበባ በስኬት ያስተናገደቻቸው ጉባኤዎችም መዲናዋን ተመራጭ የኮንፈረንስ ማዕከል እንድትሆን ያደረጓት መሆናቸውን አስረድተዋል። ነገ በሚጀምረው የፌደራል ተቋማትና ማህበራት አጀንዳ ማሰባሰቢያ መድረክ ልዩነቶችንና አለመግባባቶችን በምክክር የመፍታት ባህልን ለማዳበር ስኬታማ እንዲሆን ሁሉም የበኩሉን ድርሻ እንዲወጣ የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ አቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ለኢዜአ እንደገለጹት ነገ ግንቦት 22 እስከ 24 ቀን 2017 ዓ.ም ድረስ የፌደራል ተቋማትና ማህበራት የአጀንዳ ማሰባሰቢያ መድረክ ይካሄዳል። በመድረኩ ከ38 የፌደራል ተቋማትና ማህበራት የተውጣጡ 800 ተሳታፊዎች እንደሚገኙና ለጉባኤው ስኬታማነት የቅድመ ዝግጅት ስራ መጠናቀቁን ተናግረዋል። የምክክር ኮሚሽኑ እስካሁን 13 የአጀንዳ ማሰባሰቢያ መድረኮች ማካሄዱን ጠቅሰው ከነገ ጀምሮ በሚካሄደው መድረክ የሃይማኖት ተቋማት፣ የመገናኛ ብዙሃን፣ የዲፕሎማሲ ተቋማት፣ የፖለቲካ ፓርቲዎች፣ ሌሎችም ተወካዮች ተሳታፊዎች እንደሚገኙ ገልጸዋል። በቀጣይ ከትግራይ ክልልና ከዲያስፖራው አጀንዳ የማሰባሰብ ስራ እንደሚሰራ ተናግረዋል። ኮሚሽኑ ባከናወናቸው ተግባራት ልዩነትና አለመግባባትን በንግግር ለመፍታትና አገራዊ አቅም ለመፍጠር የሚያስችሉ ስራዎች ተሰርተዋል ብለዋል። የአጀንዳ ማሰባሰብ ስራው ከተጠናቀቀ በኋላ አጀንዳ የመቅረጽ ከሚመጡ አጀንዳዎች መካከል መሰረታዊና አገራዊ አጀንዳዎችን የመለየት ሀገራዊ የምክክር ጉባኤ ማዘጋጀትና መግባባት የተደረሰባቸው ጉዳዮች ተፈጻሚ እንዲሆኑ ምክረ ሀሳብ አዘጋጅቶ ለፈጻሚ አካላት ማቅረብና ተፈጻሚነታቸውን መከታተል የኮሚሽኑ ሌሎች ተግባራት መሆናቸውን ጠቁመዋል። ሂደቱ ውጤታማ እንዲሆን በህዝቡና በሌሎች ባለድርሻ አካላት ያለውን ቅቡልነት ለማረጋገጥ የተግባቡት ስራም በትኩረት ይሰራል ብለዋል። ሀገራዊ ምክክር ልዩነቶችንና አለመግባባቶችን በምክክር የመፍታት ባህልን የሚያዳብር በመሆኑ ለምክክሩ ስኬት ሁሉም የበኩሉን ሚና እንዲወጣ ጥሪ አቅርበዋል። በኢትዮጵያ እየተገነባ ያለው ጠንካራ የፋይናንስ ስርዓት ለኢንሹራንስ ዘርፉ አስተማማኝ መሰረት የሚጥል መሆኑን የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት ፓቲ መርቲን ገለጹ። ፕሬዝዳንቷ እንዳሉት ኢትዮጵያ የፋይናንስ ዘርፉ ላይ እያደረገችው ያለውን የሪፎርም ስራ አድንቀዋል። በተለይም በሀገር በቀል የኢኮኖሚ ማሻሻያ የፋይናንስ ዘርፉን ጠንካራና አስተማማኝ ለማድረግ የወሰደቻቸው የህግና የፖሊሲ ማሻሻያዎች ለውጥ በመፍጠር ውጤታማ መሆናቸውን አንስተዋል። ሀገሪቷ ጠንካራ የፋይናንስ ስርዓት ለመገንባት እያደረገችው ያለው ጥረት ለኢንሹራንስ ዘርፉ እድገትና ቀጣይነት መሰረት የሚጥል ነው ብለዋል። በአፍሪካ የኢንሹራንስ ዘርፉ በሚፈልገው ደረጃ እድገት ባያስመዘግብም ኢትዮጵያን ጨምሮ አንዳንድ ሀገራት በዘርፉ በትኩረት እየሰሩበት መሆኑ ተስፋ ሰጪ ነው ብለዋል። የኢንሹራንስ ገበያውን ተደራሽነት ለማስፋፋትም የፋይናንስ ስርዓቱን ማጠናከር ወሳኝ ሚና እንዳለው ነው ያብራሩት። የአየር ንብረት ለውጥን ጨምሮ ሰው ሰራሽና የተፈጥሮ አደጋዎች ዓለምን እየፈተኑ በሆኑን አንስተው ለዚህ ደግሞ በቂ ምላሽ የሚሰጥና አደጋን አስቀድሞ መከላከል የሚያስችሉ የኢንሹራንስ ተቋማትን መገንባት ይገባልም ብለዋል።
ኢትዮጵያ ካስተናገደችው የአፍሪካ ኢንሹራንስ ጉባኤ በተጓዳኝ ከተለያዩ የኢንሹራንስ ተቋማት የሥራ ኃላፊዎች ጋር በዘርፉ ስለሚያጋጥሙ ተግዳሮቶች ላይ ውይይት ማድረጋቸውንም ፕሬዝዳንቱ አንስተዋል። በቀጣይ በአፍሪካ የኢንሹራንስ ዘርፉ ለአጠቃላይ ምጣኔ ሀብታዊ እድገትና ለሕዝቦች ተጠቃሚነት ሚናውን እንዲያሳድግ እንሰራለን ነው ያሉት። የቁንዶ በርበሬ ቅመምን በማምረት ከምርት ሽያጩ ኢኮኖሚያዊ ተጠቃሚነታቸውን እያሳደጉ መምጣታቸውን በሸካ ዞን የየኪ ወረዳ አርሶ አደሮች ገለጹ። የቴፒ ግብርና ምርምር ማዕከል መነሻ ዘር ከውጭ በማምጣት ያላመደው የቁንዶ በርበሬ ቅመም ምርታማና ለአካባቢው አየር ጸባይ ተስማሚ መሆኑን አርሶ አደሮች ገልጸዋል። አስተያየታቸውን ከሰጡ አርሶ አደሮች መካከል በየኪ ወረዳ የፊዴ ቀበሌ ነዋሪ አይናቸው ካሳሁን በ2.5 ሄክታር ማሳ ላይ የሚያመርተውን ቁንዶ በርበሬ ለገበያ በማቅረብ ገቢውን እያሳደገ መሆኑን ገልጸዋል። ከቁንዶ በርበሬ ማሳው በአመት እስከ 20 ኩንታል ምርት እንደሚያገኝ ገልጾ ዘንድሮ ካለው ምቹ የአየር ሁኔታ በመነሳት የተሻለ ምርት እንደሚጠብቅም አመልክቷል። በቴፒ ግብርና ምርምር ማዕከል ድጋፍና ክትትል ለተሻለ ኢኮኖሚያዊ ተጠቃሚነት መድረሱን የገለጸው ወጣቱ አርሶ አደር በቀጣይም ልማቱን ለማስፋፋት ግማሽ ሄክታር ማሳ ማዘጋጀቱን ጠቁሟል። ሌላው የአሮጌ ብርሃን ቀበሌ ነዋሪ አየነው አለልኝ የቁንዶ በርበሬ ልማት ስራ ባከናወናቸው 3 አመታት ውስጥ ከልማቱ በተጨማሪ ችግኝ በማዘጋጀት ለሌሎች አርሶ አደሮች በማቅረብ ኢኮኖሚያዊ ተጠቃሚነቱን እያሳደገ መሆኑን ተናግሯል። ካለው 1 ሄክታር የቁንዶ በርበሬ ማሳ እስከ 10 ኩንታል ምርት እንደሚጠብቅም ገልጿል። የቁንዶ በርበሬ ዋጋ ከ2 አመታት በፊት ከነበረው ከፍተኛ ሁኔታ እየጨመረ በመምጣቱ ኢኮኖሚያዊ ተጠቃሚነታቸው እያደገ መምጣቱን ተናግሯል። በቴፒ ግብርና ምርምር ማዕከል መነሻ ቴክኖሎጂ ብዜትና ዘር ምርምር የሥራ ሂደት አስተባባሪ አቶ በኃይሉ መኮንን ማዕከሉ የግብርና ቴክኖሎጂ ውጤቶችን ለአርሶ አደሮች እያቀረበ መሆኑን ተናግረዋል። ከዚህ በተጨማሪ አዳዲስ የቅመማ ቅመም ዘር ከማዕከሉ የሚወስዱ አርሶ አደሮችን የሥራ እንቅስቃሴ በቅርበት በመከታተልና በመደገፍ ለውጤት ለማብቃት እንደሚሰራም ገልጸዋል። በዚህም የተሻለ የቅመማ ቅመም ማሳ በአርሶ አደሮች ጓሮ እየታየ መሆኑን ጠቅሰው ማዕከሉ መሰል ተግባሩን አጠናክሮ ይቀጥላል ብለዋል። የቴፒ ብሔራዊ የቅመማ ቅመም አስተባባሪና ተመራማሪ አቡኪያ ጌቱ የቁንዶ በርበሬ ምርት በደቡብ ምዕራብ ኢትዮጵያና በጋምቤላ ክልሎች በሚገኙ የተለያዩ ወረዳዎች እየተስፋፋ መሆኑን አመልክተዋል። የቁንዶ በርበሬ ልማት ከዛፎች ጋር ትስስር ስላለው ተፈጥሮን የመጠበቅ ጠባይ አለው ያሉት ተመራማሪው ከ1 ሄክታር የቁንዶ በርበሬ ማሳ ከሚሰበሰበው ምርት ከ2 ሚሊዮን ብር በላይ ገቢ እንደሚገኝ ተናግረዋል። በዘመናዊ ቴክኖሎጂና ብቁ የሰው ኃይል በተደራጀ መልኩ ፈጣንና አስተማማኝ አገልግሎት እየሰጠ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። የአየር ትራንስፖርት ደህንነትን አስተማማኝ በማድረግ ዘመናዊና ቀልጣፋ አሰራር ከመዘርጋት አንጻር የኢዜአ ሪፖርተር የድሬዳዋ ምስራቅ ማዕከላዊ ሲቪል አቪዬሽን የሥራ እንቅስቃሴን ቃኝቷል። በኢትዮጵያ ሲቪል አቪዬሽን ባለስልጣን የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ እንዳላሰፋ የአቪዬሽን ኢንዱስትሪው ይበልጥ እያደገና እየዘመነ መሆኑን ገልጸዋል። በመሆኑም ከጊዜው ጋር የሚራመድ ቴክኖሎጂና ብቁ የሰው ኃይል አስፈላጊ መሆኑን አንስተው በዚህ ረገድ የኢትዮጵያ ሲቪል አቪዬሽን በጥሩ ቁመና ላይ ይገኛል ብለዋል። በአየር ትራፊክ ማኔጅመንት በአቪዬሽን ቁጥጥርና በአየር ትራንስፖርት ዘርፍ ዘመናዊ አሰራሮችና ቀልጣፋ አገልግሎቶች መኖራቸውን አንስተዋል። በተለይ በሙያ ክህሎት ስልጠና በኩል ከሀገር ውስጥ አልፎ ለሌሎች የአፍሪካ ሀገራትም ስልጠና የሚሰጥ መሆኑን ገልጸው በአቪዬሽን ኢንዱስትሪው የመሪነት ሚናውን እየተወጣ መሆኑን ተናግረዋል። የድሬዳዋ ምስራቅ ማዕከላዊ ሲቪል አቪዬሽን ተጠባባቂ ኃላፊ አቶ ቴዎድሮስ ክበበው የአየር በረራ ደህንነት በየትኛውም ጊዜና ሰዓት በአስተማማኝ መልኩ እየተጠበቀ መሆኑን ገልጸዋል። ለዚህም አስተማማኝ ቴክኖሎጂና በብቃት የሰለጠነ የሰው ኃይል መኖሩን ጠቅሰው በተጠናከረ መልኩ የሚቀጥል መሆኑንም አረጋግጠዋል። ዜናው አበቃ። ሰላም ቆዩን።